ሀገራችን ኢትዮጵያ በዛሬው ዕለት በትላልቅ አጀንዳዎች ላይ ትመክራለች። በተለይ ኢትዮጵያ በአፍሪካ ቀንድ ባለው አለመረጋጋቶች፣ በቀይ ባህር ጉዳይ እንደዚሁም በአባይ ተፋሰስ ላይ ሰፋ ያለ ውይይት ተደርጋለች። የቀይ ባህር ውዝግብ ከጊዜ ወደ ጊዜ እየተባባሰ መጥቷል። ኢትዮጵያ የቀይ ባህር ፍላጎቷን ደግሞ በግልጽ በዓለም መድረክ ላይ እየገለጸች ትገኛለች። ይህም ፍላጎቷን ለማሳካት እንግዲህ ከአፍሪካ ቀንድ ከሚገኙ ሀገራቶች ጋር በጋራ ለመስራት እንቅስቃሴ ብታደርግም ፍላጎት ግን የላቸውም። እነዚህን ጉዳዮች ደግሞ ዓለም አቀፍ እይታዎች እንዲኖራቸው ከተለያዩ ዲፕሎማሲዎች ጋር ውይይት ታደርጋለች። እንደዚሁም በአፍሪካ ቀንድ በርካታ ውዝግብ የሚነሱባቸው እንደ ሶማሊያ፣ ሱዳን የመሳሰሉ ትልልቅ ሀገራት አሁን ካሉበት ውዝግብ ለመውጣት የኢትዮጵያና የቀሪው ዓለም ምን ማድረግ አለበት በሚለው ጉዳይ ላይም ውይይት ታደርጋለች። እንደዚሁም በተለያዩ ጊዜያቶች ጫና እየመጡባት በሚገኘው በአባይ ጉዳይም ላይ ውይይት ታደርጋለች። ከዚህም ጋር በተያያዘ በኢንቨስትመንት በጋራ መስራትና በሀገራዊ ዲፕሎማሲ ጉዳዮች ላይ ሰፋ ያለ ውይይት ይደረጋል። ይህም ውይይት የሚደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋዊ የስራ ጉብኝት በጋበዟቸው በቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጋር እንደሆነ ይታወቃል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እንግዲህ ዛሬ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፋ ያለ ውይይት ያደርጋሉ። On Tuesday, the Turkish President Recep Tayyip Erdogan is expected here on an official visit, a pivotal moment in the strategic partnership between the two countries. It's the last leg of his multi-country diplomatic engagement in the Middle East and Africa. ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን የምናነሳው እንግዲህ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በኢትዮጵያ በሚያደርጉት ይፋ የሥራ ጉብኝት ላይ በሚነሱ ሐሳቦች እንደዚሁም ኢትዮጵያና ቱርክ ለረጅም ዓመታት እየነበረና እየቀጠለ የዲፕሎማሲያዊ እንቅስቃሴያቸው ምን ይመስላል፣ በቀጣይስ በምን ጉዳዮች ላይ ይሰራሉ በሚሉ ሰፋ ያሉ መረጃዎችን ወደ እናንተ ማድረስ ነው የሚሆነው። የዘመናዊ ቱርክ አርኪቴክቸር የሆኑት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እንግዲህ በሀገራችን ኢትዮጵያ ይፋ የሥራ ጉብኝት እያደረጉ ይገኛሉ። የኢትዮጵያና የቱርክ ግንኙነት ዛሬ የጀመረ አይደለም። ለበርካታ ዓመታት የቆየ የዘለቀ ግንኙነት ያላቸው ሁለት ሀገራቶች ናቸው። በተለይ ደግሞ በቅርብ ጊዜያቶች የሁለቱ ሀገራት ግንኙነት በእጅጉ ጨምሯል። ኢትዮጵያና ቱርክ የነበራቸውን ግንኙነት ከጊዜ ወደ ጊዜ እያሳደጉትና በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ እንቅስቃሴ ከፍ ያደረገ ትልልቅ እንቅስቃሴዎችን እየተመለከትን እንገኛለን። የዘመናዊ ቱርክ አርኪቴክቸር ናቸው የተባሉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እንግዲህ ከኢትዮጵያው አርኪቴክቸር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሰፋ ያለ ውይይት ያደርጋሉ። ኢትዮጵያው አርኪቴክቸር ጠቅላይ ሚኒስትር ዶክተር አብይ አህመድ ያልናቸው እንግዲህ በተለይ ደግሞ በሁለቱ መሪዎች መካከል ያለው ሁኔታ ስንመለከተው ሀገራችን ኢትዮጵያ ከለውጡ በኋላ ያመጣቻቸው በርካታ ለውጦች አሉ። የዘመናዊቷ ኢትዮጵያ አርኪቴክቸር መባል የሚያንሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ከዘመናዊ ቱርክ አርኪቴክቸር ረሲፕ ጣይብ ኤርዶዋን ጋር ይወያያሉ። እነዚህ ሁለት መሪዎች ምን ያመሳስላቸዋል? በተለይ ደግሞ የቱርክ እድገትን አሁን ላይ ስንመለከተው የኋላዋንም ታሪክ ብንመለከት ቱርክ ከነበረችበት ተነስታ ዛሬ የደረሰችበት ትልቅ ደረጃን መመልከት እንችላለን። ዛሬ ላይ እንግዲህ ቱርክ ከዓለም 17ኛ ግዙፍ ኢኮኖሚ ካላቸው ሀገራት ተርታ መቀመጥ ትችላለች። ቱርክ እዚህ ደረጃ የደረሰችው በራሷ ውጤት፣ በራሷ ልፋትና በራሷ ጥንካሬ ነው። ይሄም የሆነው እንግዲህ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ስልጣን ከመጡበት ጊዜ ጀምሮ በቱርክ በርካታ ለውጦች ተደርገዋል። ይሄም ለውጧ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን አድርጓታል። ታዲያ ሀገራችን ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያደረጓት ጠቅላይ ሚኒስትር ዶክተር አብይ አህመድ የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ሀገራቸው ጋብዘዋል። ይሄም የሆነው እንግዲህ ከቱርክ በርካታ የምንወስዳቸው ልምዶች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ የምትገኘው ኢትዮጵያ የአፍሪካ መዲና ሳትሆን በዓለም አቀፍ ደረጃ አፍሪካን ወክላ የምትወዳደር ሀገር ሆናለች። ይህም ማለት ሀገራችን ኢትዮጵያ በምታመጣው ለውጥ በየሰራችው ባለችው እንቅስቃሴና በምታሳየው ትልቅ የኢኮኖሚ ግስጋሴ ከዓለም አቀፍ ደረጃ ተወዳዳሪ እንድትሆን አድርጓታል። ይህንን የሚያመጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንቱ ጋር በበርካታ ጉዳዮች ላይ ይወያያሉ። ከ500 ዓመት በፊት የተጀመረው የሁለቱ ሀገራት የዲፕሎማሲያዊ እንቅስቃሴ ዛሬ ላይ በእጅጉ አድጎና በልጽጎ ትልቅ ደረጃ ላይ ደርሷል። ቱርክና ኢትዮጵያ እንግዲህ ለበርካታ
ለበርካታ ዓመታቶች በንግድ፣ በፖለቲካ፣ በወታደራዊ፣ በፋይናንስና በሌሎች ዘርፎች የሁለቱ ሀገራት እጅግ ጠንካራ ግንኙነት እንደ ትልቅ ማሳያ ነው። ይህም ከ500 ዓመት በፊት የተጀመረ ግንኙነት ዛሬ ላይ ደግሞ በእጅጉ አድጎ ሁለቱ ሀገራቶች በትላልቅ የዲፕሎማሲያዊ እንቅስቃሴ፣ በትላልቅ የንግድ እንቅስቃሴ፣ በትላልቅ ደግሞ የቀጠና ጂኦፖለቲካና የዓለም አቀፍ የፖለቲካ እንቅስቃሴ ላይ በእጅጉ እየተሳተፉ እንመለከታቸዋለን። ሁለቱ ሀገራቶች በተለይ ደግሞ በበርካታ ዘርፎች ላይ በጋራ ይስሩ እንጂ የሁለቱ ሀገራት ግንኙነት ዛሬ የተጀመረ ሳይሆን ለረጅም ዓመታት የቆየና ረጅም ዓመትን ያስቆጠረ የዲፕሎማሲያዊ እንቅስቃሴ ያላቸው ሀገራት ናቸው። The capital cities of Turkey and Ethiopia are about 4,000 kilometers apart, but their ties have never been closer. Ankara has firmly established itself as one of Addis Abeba's biggest investment partners, but their relationship goes well beyond trade. በዚህም የፕሬዝዳንቱ ይፋዊ የሥራ ጉብኝት ላይ በርካታ የሚነሱ ሀሳቦች አሉ። የውይይት አጀንዳዎች ብለው ከተነሱት መካከል በሁለቱ ሀገራቶች መካከል ያሉ የሁለትዮሽ ግንኙነቶችን ማጠናከር፣ በንግድ የትብብር ስምምነቶችን ማድረግ፣ በወቅታዊ ቀጠናዊ ጉዳዮች ላይ መወያየትና በመከላከያ ዘርፍ ደግሞ አዳዲስ እንቅስቃሴዎችን መመልከት፣ አዳዲስ የዘርፉን ሂደቶችን መጎብኘትና በዘርፉም ላይ ደግሞ የተለያዩ ስምምነቶችን ማስፈር ይገኝበታል። ከነዚህም መካከል እንግዲህ በሁለቱ ሀገራቶች መካከል ያለው ግንኙነት ማጠናከር በሚለው በንግድ፣ በኢንቨስትመንት፣ በወታደራዊ እንደዚሁም በሌሎች ዘርፎች ሁለቱ ሀገራቶች አሁን ካላቸው ግንኙነት ደግሞ በተለይ ደግሞ ከፍ ወዳለ ወደ አዲስ ግንኙነት ማሳደግን እንመለከታለን። በንግድ ትብብር ስንመለከት በኢትዮጵያና በቱርክ መካከል ለረጅም ዓመታት የቆየ የንግድ እንቅስቃሴ አለ። በንጉሳውያኖቹ ዘመን እንኳን ከኢትዮጵያ ወደ ቱርክ፣ ከቱርክ ወደ ኢትዮጵያ ሰፋ ያለ የንግድ እንቅስቃሴ አለ። ይሄ የንግድ እንቅስቃሴ ዛሬ ዘምኖ አድጎ ተለውጦ በትልቅ ደረጃ እንመለከተዋለን። እነዚህም የንግድ እንቅስቃሴ በተለይ ደግሞ የዓለም ሀገራቶች አንዱ ሀገር ለአንዱ ሀገር እየሰጠ እየሸጠ እየተገበያየ የሚያደርገውን እንቅስቃሴ በኢትዮጵያና በቱርክ መካከል ትልልቅ እንቅስቃሴዎች አሉ። እንደምናውቀው ቱርክ በሀገራችን ኢትዮጵያ ከቻይና ቀጥሎ ሁለተኛዋ በርካታ ኢንቨስተሮች ያሉባት ሀገር ነች። እነዚህ ሁለት ሀገራቶች ግንኙነታቸው በምን ያህል ደረጃ ከፍ ያለ እንደሆነ መመልከት ያስችላል። ሌላው በወቅታዊ የቀጠና ጉዳይ ነው። የወቅቱ የቀጠና ጉዳይን ስንመለከተው ቀጠናው ከፍተኛ ውዝግብ ያለበት፣ ከፍተኛ አለመረጋጋት ያለበትና በየቀኑ አዳዲስ ነገሮችን የምንመለከትበት የአፍሪካ ቀንድ ላይ እንገኛለን። የአፍሪካ ቀንድ እነዚህ ሁላ ውዝግቦች እያሉበት፣ ነገር ግን እነዚህ አይነት እንቅስቃሴዎችን ለማቆም ደግሞ ትልልቅ እንቅስቃሴዎች መደረግ አለባቸው። ለዚህም ማሳያ እንግዲህ በቅርብ ጊዜ በኢትዮጵያና በሶማሌ መካከል የነበሩትን አንዳንድ አለመግባባቶች እንኳን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን፣ ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሌውን ፕሬዝዳንት ቱርክ ድረስ በመጋበዝ የአንካራ ስምምነት እንዲያደርጉ አድርገዋል። In December 2024, Ethiopia and Somalia signed the Ankara Declaration, resolving a long dispute over port access to the Red Sea after talks mediated by the Turkish president. It's largely seen as an indicator of Turkey's vital role as a neutral partner in East Africa. ይህ ማለት ቱርክ በቀጠናው ከፍተኛ አስተዋጽኦ ያላት ሀገር እንደሆነ መመልከት የምንችልበት ትልቅ አቅሟ ነው። ሌላው በመከላከያ ዘርፍ ነው። በመከላከያ ዘርፍ የሀገራችን የመከላከያ ዘርፍ ከጊዜ ወደ ጊዜ በእጅጉ እየተሻሻለና እያደገ የመጣ ትልቅ ዘርፍ ነው። በተለይ ደግሞ ከለውጡ በኋላ ትልቅ ሪፎርም ተደርጎበት እየተሰራ የሚገኘው የመከላከያ ዘርፉ ነው። አንድ ሀገር ሉዓላዊነቷን ለማስከበር የመከላከያ ዘርፏን ማጠንከርና ማሳደግ ግዴታ ነው። ሀገራችን ኢትዮጵያን በተለያዩ ጊዜያቶች ዘመናዊ ቴክኖሎጂ የታጠቁ መሳሪያዎችን እንደዚሁም ደግሞ በወታደራዊ ዘርፎች የሚሰሩ በርካታ ስራዎችን ከቱርክ ጋር እየሰራች ትገኛለች። እነዚህ ሁለት ሀገራቶች በመከላከያ ዘርፍ ያላቸው ግንኙነት ረዘም ያለ ጊዜንም እንመለከታለን። ለዚህም ነው ሀገራችን ኢትዮጵያ የምትገኝበት ቀጠና በተለይ ውዝግብ የሚበዛበትና አፍሪካ ቀንድ ደግሞ ያለበትን ችግር እንመለከታለን። ከዚህ ጋር እያይዞ እንግዲህ የሀገራችንን የመከላከያ ዘርፍ ማዘመን ትልቁና ዋነኛ ስራ ነው። የሀገር ሉዓላዊነትን ለማስከበር፣ የሀገር ዳር ድንበርን ለማስጠበቅ እንደዚሁም ደግሞ ሉዓላዊነትን ሳያስደፍሩ ለመኖር የመከላከያ ዘርፉ ትልቅ አቅም ይኖረዋልና ከቱርክ በተለይ ደግሞ ቱርክ ለረጅም ዓመታት የቆየ የዚህ ዘርፍ ልምድ ያላት ሀገር እንደመሆኗ ለሀገራችን ኢትዮጵያ ትልቅ ጠቀሜታ አላት። በዚህም ዘርፍ ላይ እንግዲህ ትልልቅ ውይይቶች እንደሚደረጉ በትልቁ ይጠበቃል። በእነዚህ ዘርፎች ላይ ውይይት ይደረግ እንጂ በተለይ በሀገራችን ኢትዮጵያና በቱርክ መካከል ያለው የዲፕሎማሲያዊ እንቅስቃሴ ከፍ ወዳለ ደረጃ የሚያድግበትን እንመለከታለን። በተለይ ኢትዮጵያ የአፍሪካ መዲና ነች። የአፍሪካ ቀንድ ደግሞ ዋነኛ የሰላምና የእንቅስቃሴዎች መዲና እንደመሆኑ አንጻር ከሀገራችን ኢትዮጵያ ጋር እንደዚህ አይነት የዲፕሎማሲያዊ እንቅስቃሴ ማድረግ በቀጠናው ላይ ያለውን ብሎም በአፍሪካ ላይ ያሉትን ዲፕሎማሲያዊ እንቅስቃሴዎች በኢትዮጵያ በኩል ማግኘት የሚቻልበት ትልቅ እንቅስቃሴ ነው። ሀገራችን ኢትዮጵያ የአፍሪካ ሕብረት መቀመጫ ብቻ አይደለችም። በአፍሪካ ቀንድ ትልልቅ ተጽዕኖ ካላቸው ሀገራቶች ግንባር ቀደሟና ወሳኙ ሀገር ነች። ለዚህም ነው በቀጠናው ላይ ደግሞ የተለያዩ ሀገራቶች መስፈርና መቀመጥ ይፈልጋሉ። ይህን ሁኔታ ለማግኘት ሲፈልጉ ደግሞ ኢትዮጵያን እንደ መጀመሪያ አማራጫቸው አድርገው
ይቀመጣሉ። ኢትዮጵያ የመጀመሪያ አማራጫቸው ነች። ለምን ሲባል ኢትዮጵያ ለኢንቨስትመንት ምቹ ነች። በተለይ ደግሞ በቀጠናው ሰላምና መረጋጋት ያለባት ሀገር ነች። በከፍተኛ የኢኮኖሚ እድገት ላይ የምትገኝ ሀገር ነች። የተለያዩ አዳዲስ ስራዎችን በመስራትም ደግሞ ከአፍሪካ ግንባር ቀደም የሆነች ሀገር ነች። ለዚህም ነው በአፍሪካ ቀንድ በአፍሪካም ተመራጭ የምትሆነው ሀገራችን ኢትዮጵያ እንደዚህ አይነት የዲፕሎማሲያዊ እንቅስቃሴ እንዲደረግባት እድሉን የሚከፍተው። ለዚህም ነው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ኢትዮጵያ መጥተው በእነዚህ ዘርፎች ላይ ውይይትና ንግግሮች ማድረግን የሚፈልጉት። የፕሬዝዳንቱ ወደ ኢትዮጵያ መምጣት በቀይ ባህር ዙሪያ ያለውን ውዝግብ በእጅጉ ያረግበዋል ተብሎ ይጠበቃል። እንደምናውቀው ሀገራችን ኢትዮጵያ የቀይ ባህር ጉዳይ አሳሳቢና አንገብጋቢ ነው ካለች ሰንበትበት ብላለች። በተለይ የባህር በር ጥያቄዋን ደግሞ ካነሳች ጊዜያቶችን ብታስቆጥርም እስካሁን ጥያቄው አልተመለሰም። እነዚህ ጥያቄዎችን ስታነሳ ሀገራችን ኢትዮጵያ ሌሎች ጎረቤት ሀገራቶች ወደ ውዝግብና ወደ አለመረጋጋት ሲገቡ እንመለከታለን። የተመለከትናቸውም በርካታ ጊዜያቶች አሉ። እነዚህ ሂደቶች ላይ የቱርኩ ፕሬዝዳንት መምጣት በቀጠናው ያለውን ሂደት ለማሳለጥ ፕሬዝዳንቱ ወደ ኢትዮጵያ መምጣታቸው በቀይ ባህር ዙሪያ ከኢትዮጵያም ከጎረቤት ሀገሮችም ጋር ለመወያየት ትልቅ እድልን ይፈጥራል። እንደምናስታውሰው በቱርክ በተደረገው የአንካራው ስምምነት ላይ ኢትዮጵያና ሶማሊያ በባህር በር ዙሪያ በጋራ እንዲሰሩ ስምምነት ላይ ተቀምጧል። ይህንንም ስምምነት ያስማሙት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እንደመሆናቸው አንጻር እነዚህ ሁለት ሀገራቶች ላይ በተለይ ደግሞ በቀጠናውና በቀይ ባህር ጉዳይ ላይ ሰፋ ያለ ውይይት ያደርጋሉ ተብሎ ይጠበቃል። እንደዚሁም በተለይ በዚህ ቀጠና ትልቅ ውዝግብ የሚያስነሳው የአባይ ጉዳይ ነው። የአባይና የተፋሰሱ ሀገራቶችም በዚህ ጉዳይ ላይ ምን አይነት እንቅስቃሴዎችን ማድረግ አለባቸው፣ ምን አይነት ስራዎችስ ቢሰሩ የኢትዮጵያ ተጠቃሚነት ሳይጎድል ቀጠናው ወደ ሰላምና መረጋጋት የቀጠናው እድገት የሚመጣበትን ሂደት በምን ሁኔታ ይሁን በሚለው ዙሪያ ላይም ውይይት ያደርጋሉ። ይህን ስናነሳ እንግዲህ የቱርክና የኢትዮጵያ ግንኙነትን በሰፊው መመልከት እንችላለን። ታዲያ አሁን ላይ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እና ጠቅላይ ሚኒስትር ዶክተር አብይ አህመድን ምን ያመሳስላቸዋል? በተለይ ደግሞ ሁለቱም ለሀገር እድገትና ለዓለም አቀፍ የዲፕሎማሲያዊ እንቅስቃሴ ምን ስራዎችን እየሰሩ ነው፣ ከዚህ በፊትስ ምን ሰርተዋል የሚለውን ሁለቱ መሪዎችን የሚያመሳስላቸውን በርካታ ነገሮች እንመልከት። የመጀመሪያው የለውጥ መሪነታቸውን ያሳያል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችን ኢትዮጵያን በትልቁና በእጅጉ የለወጡ ትልቅ መሪ ናቸው። ለዚህም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ቱርክን በመቀየርና የዛሬዋን ቱርክ በመስራት ትልቅ አስተዋጽኦ ያደረጉ መሪ ናቸው። ለዚህም ነው ሁለቱ መሪዎች የለውጥ መሪ ናቸው ብለን የምንመለከተው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ቱርክን ለመቀየር የመጀመሪያ ስራ ያደረጉት የኢኮኖሚ ማሻሻያ ስራ ነው የሰሩት። ሀገራችን ኢትዮጵያም አሁን ላይ በሚደረገው የኢኮኖሚ ማሻሻያ በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የኢኮኖሚ ማሻሻያው የሀገር እድገትን በምን ያህል ደረጃ እንዳዘመነውና የሀገር እድገትን በምን ያህል ደረጃ እንዳፋጠነው መመልከት እንችላለን። ዛሬ ቱርክ እንዴት አደገች ብለን ስንመለከት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በሀገራቸው ባደረጉት የኢኮኖሚ ማሻሻያ እንደዚሁም ለትናንሽ ኢንቨስትመንቶች ያደረጉትና ያሳዩት ትልልቅ አስተዋጽኦች ዛሬ ቱርክ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን አድርጓታል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን በትልልቅ ኢንቨስትመንቶች ላይ በመሳተፍና የሀገራችን የኢንቨስትመንት አማራጮችን በማስፋት ሀገራችን ኢትዮጵያ ከአፍሪካን ብሎም ከዓለም አቀፍ ደረጃ ተወዳዳሪ እንድትሆን እያደረጓት ይገኛሉ። ሌላ ሁለቱ መሪዎች የሚያመሳስላቸው የከተማ ለውጥን ነው። ሀገራችን ኢትዮጵያ በርካታ ከተሞች ቢኖራትም ነገር ግን ከለውጡ በፊት ከተሞቻችን ከተማ የሚል ስያሜ እንጂ የከተማነት ይዘት አልተመለከተም። አዲስ አበባን እንኳን ብንመለከታት ትልቅ የሆነች መዲና እንደመሆኑ አንጻር ምንም አይነት የከተማ ለውጥን አልተመለከተም። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የአዲስ አበባ ለውጥ ብቻ አይደለም በሀገራችን የሚገኙ ትልልቅ ከተሞችን መመልከት እንችላለን። በለውጡ ሪፎርም በተሰሩ በሀገር ትልልቅ ፕሮጀክቶች፣ የኮሪደር ልማቶች ሀገር ትልቅ ገጽታን አምጥታለች። ለዚህም ነው ሁለቱ መሪዎችን እንዴት ነው የምንመለከታቸው ብለን ስንመለከት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እንግዲህ በቱርክ ዘመናዊነት በተለይ ደግሞ ቱርክን በማዘመን የከተሞችን ሪፎርም በማምጣት ከተሞችን ወደ አዲስ ቅርጽ በማምጣት በርካታ ስራዎችን ሰርተው ዛሬ በዓለም አቀፍ ደረጃ ተወዳጅ እንደዚሁም ተወዳዳሪ በርካታ ጎብኚዎች የሚፈሱባት ሀገር እንድትሆን አድርገዋል። ይህንንም እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስናያይዘው ሀገራችን ኢትዮጵያ አሁን ላይ በርካታ ጎብኚዎች መጥተው ለመጎብኘት እየጓጉላትና እየጎበኟት ያለች ትልቅ ሀገር ነች። ይህም እንግዲህ በከተማ በተሰሩ ትልልቅ ለውጦች ነው። ሁለቱ መሪዎች ሀገራቸውን የሰሩበት መንገድ በርካታ ነገሮችን ያመሳስላቸዋል። ሌላው ደግሞ በቴክኖሎጂ ዘርፍ ነው። በተለይ ቱርክ በዓለም አቀፍ ደረጃ አሁን ላይ ትልልቅ ቴክኖሎጂ ከታጠቁ ወይንም ደግሞ በትልልቅ ቴክኖሎጂ እንቅስቃሴ ከሚገኙ ሀገራት መካከል ግንባር ቀደም አለች። ሀገራችን ኢትዮጵያ የዛን ሩጫ ከጀመረች ሰንበትበት ብላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በቴክኖሎጂ ዘርፍ በርካታ ስራዎችን ዘርተዋል። ኤአይን በማምጣት እንደዚሁም ደግሞ በተለያዩ የቴክኖሎጂ ዘርፎች ላይ በመስራት ሀገራችን ኢትዮጵያ በቴክኖሎጂ ዘርፍ ተወዳዳሪ እንድትሆንና ቀጣዩ ዓለም የቴክኖሎጂ ስለሆነ ሀገርን በቴክኖሎጂ ማዘመን አስፈላጊ እንደሆነ ያሳዩንና የተመለከትንባቸው በርካታ ስራዎች አሉ። ይሄም ሁለቱ መሪዎችን የሚያመሳስላቸው ነገር ነው። ሌላው የኢንቨስትመንት አማራጭ ነው። ሀገራችን ኢትዮጵያ በርካታ ኢንቨስተሮችን እየሳበች ያለች ውብ ሀገር ነች። ይህም እንግዲህ ኢንቨስተሮች መጥተው መዋዕለ ንዋያቸውን እንዲያፈሱ
ትልልቅ እድሎችን እየፈጠረ ይገኛል። ሁለቱ መሪዎችን ምን ያመሳስላቸዋል ብለን ስንመለከት ቱርክ በኢኮኖሚ ከደቀቀችበት ያነሷት እንግዲህ የአሁኑ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ናቸው። ይህም በርካታ ኢንቨስተሮችን ወደ ሀገራቸው በመሳብ የሀገር ውስጥ ኢንቨስተሮችን በማበረታታትና ትንንሽ ኢንቨስተሮችን ደግሞ ከፍ ወዳለ ደረጃ እንዲያድጉ በማድረግ ነው። ለዚህም ማሳያ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገራችን በርካታ ኢንቨስተሮች ወደ ኢትዮጵያ መጥተው እንዲያለሙ የተለያዩ ስራዎችን እየሰሩ ይገኛሉ። ባለፉት ጊዜያቶች የተመለከትናቸው በርካታ ኢንቨስተሮች የመጡት በሀገራችን ኢትዮጵያ በተፈጠሩ ምቹ የኢንቨስትመንት አማራጮች ነው። Ethiopia's Prime Minister Abiy Ahmed's multiple visits to Ankara have broadened his country's cooperation in construction, manufacturing, agriculture, and chemical sectors with Turkey. The meeting between the two leaders will also focus on the war in neighboring Sudan and other conflicts in the region. ለዚህም ነው ከተለያዩ ሀገራቶች ጋር መስራት የኢንቨስትመንት አማራጭን ያመጣል ምንለው። እንደዚሁም ደግሞ በሀገር ውስጥ ያሉ ኢንቨስተሮችን በማበረታታት ትንንሽ ኢንቨስትመንቶችን ደግሞ ከፍ ወዳሉ ደረጃዎች እንዲደርሱ እየሰሩ የሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢንቨስትመንት ዘርፍ ቱርክ አሁን ለደረሰችበት ደረጃ ረሲፕ ጣይብ ኤርዶዋን ባመጡት ትልልቅ የኢንቨስትመንት ለውጦች ነው። ሀገራችን ኢትዮጵያን በቀጣይ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን የሚያደርጋት እነዚህ ስራዎችን በመስራት ነውና እየሰራች ትገኛለች። እነዚህ ሁለት መሪዎችን በኢንቨስትመንት ዘርፍ ያመሳስላቸዋል። ሌላው ሁለቱ ሀገራቶች በአቪዬሽን ዘርፍ እንኳን ስንመለከታቸው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ወደ ስልጣን ከመጡ በኋላ የቱርክ አየር መንገድ ዓለም አቀፍ አየር መንገድ እንዲሆን አስችለውታል። በተለይ ደግሞ ሀገራችን ኢትዮጵያ በአቪዬሽን ዘርፍ የነበራትን ልምድ ከፍ በማድረግ የተለያዩ የአቪዬሽን ዘርፎች እንድታሻሽል አሁን ላይ ደግሞ ትልቁና ሀያሉ የአፍሪካ ግዙፉ የአየር መንገድ የሆነው የኢትዮጵያ አየር መንገድን አዳዲስ ማስፋፊያዎችን እንደ ቢሸፍቱ አየር ማረፊያ ማስፋፊያ ፕሮጀክቶችን በማስጨመር የሀገራችንን አቪዬሽን ወደ ትልቅ ደረጃ ከፍ እያደረጉት ይገኛሉ። እነዚህ ሁለት መሪዎች እነዚህን ብቻ ያነሳሁላችሁ እንጂ በርካታ የሚያመሳስሏቸው ነገሮች አሉ። ሁለቱም መሪዎች የሰሩት ለሀገር እድገት ነው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን የዛሬ የዘመናዊቷ ቱርክ አርክቴክቸር ይባሉ እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጥቂት ዓመታት በኋላ የዘመናዊቷ ኢትዮጵያ አርክቴክቸር መባላቸው የማይቀር ጉዳይ ነው። እነዚህ ሁለት መሪዎች ለሀገር በርትተው እየሰሩ ነው። ሁለቱ መሪዎች እንግዲህ በኢትዮጵያ ጉዳይ እንደዚሁም በቀይ ባህር ጉዳይ፣ በአፍሪካ ቀንድና በተለያዩ ጉዳዮች ላይ ሰፋ ያለ ውይይቶችን በቀጣይ ቀናቶች ያነሳሉ። ኢትዮጵያና ቱርክ ለረጅም ዓመታት የቆየ የንግድና የተለያዩ የኢንቨስትመንት አማራጮችን ስራዎችን ይሰራሉ። በተለይ ሀገራችን ኢትዮጵያ ወደ ቱርክ በርካታ ነገሮችን ትልካለች። የቅባት እህሎች፣ ቡና፣ ጨርቃጨርቅ፣ ቆዳ፣ ቅመማ ቅመም፣ አበባና ወርቅን ጨምሮ የተለያዩ የኢትዮጵያ ግብአቶችን ወደ ቱርክ ይላካሉ። ከቱርክም እንግዲህ በርካታ ነገሮች ወደ ሀገራችን ኢትዮጵያ ይመጣሉ። ለግንባታ ግብአት የሚውሉ ብረታ ብረቶች እንደዚሁም ደግሞ መድኃኒቶች የተለያዩ ለኢንዱስትሪ ግብአት የሚሆኑ እቃዎችን ወደ ሀገራችን ኢትዮጵያ ያመጣሉ። እነዚህ ሁለት ሀገራቶች በንግድ፣ በኢንቨስትመንት፣ በወታደራዊ፣ በቴክኖሎጂ በተለያዩ ዘርፎች በርካታ ስራዎችን ሲሰሩ የቆዩ ሀገራቶች ናቸው። በቀጣይ ቀናቶች ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በሚያደርጉት ሰፋ ያለ ውይይት ሁለቱ ሀገራቶች በምን ዘርፍ ላይ በጋራ ለመስራት ይወስናሉ የሚለው ተጠባቂ ነው። የሁለቱ መሪዎች መወያየት የአፍሪካ ቀንድን ወደ ሰላምና መረጋጋት ያመጣዋል። የኢትዮጵያ ትልቁ ጥያቄ የሆነውን የቀይ ባህር ጥያቄ ደግሞ ምላሽ እንዲያገኝ ከፍተኛ እንቅስቃሴ ይኖራል። በዚህም የቱርኩ ፕሬዝዳንት ይፋ የስራ ጉብኝታቸው ላይ ከሚነሱ ዋና ዋና ሀሳቦች እነዚህ ናቸው። በቀጣይ ቀናቶች ደግሞ የሚነሱ ሀሳቦች ምን ይመስላሉ የሚለውን ወደ እናንተ ማደርሳችሁ ነው የሚሆነው። ውድ የሀሳብ ሚዲያ ተከታታዮቻችን ለዛሬ የነበረን የሀሳብ ዴይሊ ፕሮግራማችን ይህን ይመስል ነበረ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ አጀንዳ እስከመመለስ ቸር ቆዩ።